ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 4.6 ሴክስ ዲተርሚኔሽን የሚለውን ሰብሴክሽን እንመለከታለን። የተለያዩ ያላቸው ነገሮች ጾታቸው እንዴት እንደሚወሰን ለማየት እንሞክራለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ። ኦኬ፣ በየጊዜው የምንለቀው ቪዲዮ እንዲደርሳችሁ ማለት ነው። ወደ ትምህርታችን። በዚህ ቪዲዮ ዋነኛ ዓላማችን is one to identify sex chromosomes። ሴክስ ክሮሞዞምስ ምንላቸዋል? የጾታ ክሮሞዞም አንድ ሰው ሴት ይሁን ወይም ወንድ ይሁን የሚለውን የሚወስን ክሮሞዞም አለ። እነሱን እንዴት እንደምናውቅ እንመለከታለን። ኦኬ፣ ሂውማን ቢንግስ 46 ክሮሞዞም አለን ብለናል አይደል? 23 ፔርስ። ስለዚህ አንደኛው ፔር ይሄ 2 3 እያለ ሄዶ 22 ኦሶሶማል ናቸው ብለናል። የመጨረሻዋ ፔር ሴክስ ክሮሞዞም ናት። ሶ እነሱን ሴክስ ክሮሞዞም እንዴት እንደሚለዩ ኤክስ ክሮሞዞም ከሆነ ፊሜል እንደሚሆን፣ ኤክስ ዋይ ክሮሞዞም ከሆነ ደግሞ 23ኛው ክሮሞዞም ሜል እንደሚሆን በደንብ አድርገን እናያለን። and we'll explain how sex is determined። እነዚህ በሴክስ ክሮሞዞምስ አማካኝነት እንዴት ይሄ የተለያዩት ያላቸው ነገሮች ጾታቸው እንደሚወሰንም እንመለከታለን። So as always, there is a self-questioning here. Before starting this section, ask yourself this question. What do I know about sex determination and what do I want to learn from this section? የሚለውን ትመልሳላችሁ። ስለ ጾታ አወሳሰን የማውቀው ነገር ምንድነው እስካሁን ድረስ ከዚህ ሴክሽን ምንድነው መማር የምፈልገው የሚለውን ነገር ለራሳችሁ ጠይቃላችሁ እና ትመልሳላችሁ። So what determines an individual to be a male or female? አንድ ህይወት ያለው ነገርን ወንድ ወይም ሴት እንዲሆን የሚወስንለት ነገር ምንድነው የሚለው ነገር ስናይ ሁሉም ነገር የሚጀምረው ከመጀመሩ ነው፣ ከፈርቲላይዜሽን ጀምሮ ነው አይደለ? During fertilization of egg by sperm, a zygote is produced and developed into either male or female. ጽንሰት በሚፈጠርበት ጊዜ ነው ሁሉ ነገር የሚጀምረው። ጽንሰት የሚፈጠረው ምን ሲሆን ነው? የሴቷ የመራቢያ ህዋስ the egg ከስፐርም ጋር ከወንድ የመራቢያ ህዋስ ጋር በሚኖራቸው መስተጋብር አማካኝነት ኦኬ ይዋሃዳሉ አይደል? ዱሪንግ ፈርቲላይዜሽን። ስለዚህ ምን ይፈጠራል? ውህድ ህዋስ ይፈጠራል፣ ዛይጎት ይፈጠራል። ያ ዛይጎት አድጎ ነው ወይ ወደ ወንድ ወይ ወደ ሴት ኢንዲቪጁዋል የሚያድገው። ኦኬ so sex refers to a set of biological attributes that are usually categorized as female or male in organisms. So sex ወይም ጾታ የምንለው ነገር በባዮሎጂ ምን አይነት ባህሪያትን ነው? አንድን ህይወት ያለው ነገር ለምሳሌ የያዘው ክሮሞዞም፣ የያዘው ሆርሞን ወይም ደግሞ መራቢያ አካላቶቹ ወንድ ወይም ሴት ብለን እንድንከፍላቸው የሚያስችሉን ነገሮች ነው። Sex determination in organism is remarkably diverse። የጾታ የመወሰኑ ነገር የተለያዩ ያላቸው ነገሮች ጾታቸው የመወሰኑ ነገር በተለያዩ ኦርጋኒዝሞች ላይ የተለያየ አይነት ነው። ኦኬ ብዙ አይነት የአወሳሰን ስርዓት አለ። In some organisms, sex of both male and female resides within the same individual or what we call hermaphroditic species. አንዳንድ ህይወት ያላቸው ነገሮች ውስጥ ምንድነው? አንዳንድ ጊዜ ሁለቱም ጾታ በአንድ ህይወት ባለው ነገር ላይ ሲኖር እናያለን። ኦኬ እንደዚህ አይነት the same individual ላይ ወይም ውስጥ የወንድም የሴትም የመራቢያ አካላት ስናገኝ ምን እንዳለን hermaphroditic species ናቸው ብለን እንጠራለን ማለት ነው። እንደዚህ አይነት ህይወት ያላቸው ነገሮች ስለዚህ የተለያየ ነው። በተለያዩ ህይወት ባላቸው ነገሮች ውስጥ ለምሳሌ ብናይ አንዳንድ ህይወት ያላቸው ነገሮች which we call hermaphroditic species ምንላቸው ህይወት ያላቸው ነገሮችን ብናይ የወንዱም የሴቱም የመራቢያ አካል በአንደኛው ግለሰብ ላይ ብቻ ልናገኘው እንችላለን ማለት ነው። Whereas other organisms have separate male and female sexes which are dioecious or maybe haploid-diploidy in which males develop from unfertilized eggs and are haploid. በሌሎቹ ደግሞ ህይወት ባላቸው ነገሮች ደግሞ ብናይ የተነጠለ የተለያየ ጾታ ያላቸው ደግሞ ኦርጋኒዝምስ አሉ፣ ወንድ ሴት ብለን እንደምንላቸው እነሱን dioecious እንላቸዋለን። በሌሎች ደግሞ ኦርጋኒዝሞች እንደ ንብ ባሉ ደግሞ ህይወት ባላቸው ነገሮችን ብናይ ምን አይነት ሊሆኑ ይችላሉ? ወንዱ አንፈርቲላይዝድ ከሆነ ኤግ ሃፕሎይድ ሆኖ ማለት ነው ግማሽ ክሮሞዞም ነምበር ይዞ ሊገኝ ይችላል። ንቦችን ብናይ ስለ ንቦች ስናወራ ኢን ዩኒት 2 የምታስታውሱ ከሆነ
ከዛ ወይ ሊመጣ ይችላል ማለት ነው። and this females develop from fertilized eggs and are diploid አይደለ ንግስቲቱ የምጥላቸው እንቁላሎች አንፈርቲላይዝድ ኤግ ከሆነ ወንድ ይሆናል ሃፕሎይድ ክሮሞዞም ይዞ ደግሞ ፈርቲላይዝድ ከተደረገ ደግሞ ይፈለፈሉት the queens ይሆናሉ ብለናል አስተውሰናል አይደለ and also the female bees so እንደምታዩት የተለያዩ ህይወት ያላቸው ነገሮች በተለያየ መልኩ ጾታቸው ሊወሰን ይችላል ማለት ነው። ኦኬ ወደ ሰው ልጆች ወደ human beings ስንመጣ the sex of human beings and other mammalian is determined by genetically by sex chromosomes በሰው ልጆች ውስጥ ጾታ የሚወሰነው እንዲሁም በአጥቢ እንስሳት ውስጥ ጾታ የሚወሰነው በምንድነው ባለን ሴክስ ክሮሞዞም ነው የሚወሰነው። ኦኬ ሴትም የምትሆነው ወንድም የሚሆነው is genetically በሴክስ ክሮሞዞሙ አማካኝነት ነው። So what are the sex chromosomes? These are either a pair of chromosomes that determine whether an individual is male or female and it's designated by X and Y. Sex chromosome የጾታ ክሮሞዞም የምንላቸው ህዋስ አለን በህዋሳችን ውስጥ ያለ ኒውክለስ አለ ኒውክለስ ውስጥ ደግሞ the chromosomes አሉና እነዚህን ክሮሞዞምስ የምናገኘው ጥንድ ሆኖ ነው። ኦኬ ከነዚህ ከጥንዶች ውስጥ በኤክስ እና በዋይ ሰየመን የምንጠራቸው ክሮሞዞምስ አሉ ምን እንዲተርማይን የሚያደርጉ የዛን ሰው ወንድ መሆን ወይም ሴት መሆን የሚወስኑ ክሮሞዞምስ። ኦኬ so in humans የሰው ልጆች ውስጥ out of 23 pairs of chromosomes 1 pair is sex chromosome and 21 pairs are autosomal chromosomes. so በኒውክለስ ውስጥ የምናገኛቸው number of chromosomes 46 ናቸው ብለናል አይደለ 23 pairs ነው ማለት ነው 23 በሁለት ስናባዛው 46 so ከ23ቱ 22 pairs they are autosomal chromosomes. ኦኬ አብዛኞቹን ባህሪያት የሚቆጣጠር መመሪያና መረጃ የያዙ ክሮሞሶምስ ናቸው። አንዷ ግን one pair ግን ማለት ነው the one pair is the sex chromosome ምንን ዲሳይድ የሚያደርግ ምንን የሚወስን የዛን ሰው ወንድ ወይም ሴት መሆን የሚወስን ማለት ነው። ኦኬ so you can think of this autosomes ምንላቸው ምን አድርገን መውሰድ እንችላለን general instruction pages አድርገን መውሰድ እንችላለን የተለያዩ ባህሪያትን የሚቆጣጠሩ መመሪያዎችን አድርገን መውሰድ እንችላለን። ስፔሻል ካራክተሪስቲክ ስፔሻል ኢንስትራክሽን ደግሞ ያለባት አንድ ፔር ኦፍ ክሮሞዞም አለ this ስፔሻል ኢንስትራክሽን ያለባት ምንን አስመልክቶ ነው ሴክስን ጾታን አስመልክቶ ባዮሎጂካል ሴክስን አስመልክቶ መመሪያ የያዘ ክሮሞዞም ነው ማለት ነው። ኦኬ so egg 23 ክሮሞዞም አለው which is የሴት የመራቢያ ህዋስ ስፐርም የወንድ የመራቢያ ህዋስ 23 አለው so ዛይጎት ሲፈጠር ውህድ ህዋስ ሲፈጠር በፈርቲላይዜሽን በጽንሰት ጊዜ ዛይጎቱ ወይም the embryo ጽንሱ 46 ክሮሞዞም ይይዛል። ስለዚህ 46ቱን ክሮሞዞም ኢን ፔር ነው የምናገኛቸው 23 ፔር ከ23ቱ አንዱ ፔር ሴክስ ክሮሞዞም ነው እሱ ነው የአንድን ህይወት ያለው ነገር ወንድ መሆን ወይም ሴት መሆን ጾታን የሚወስነው ማለት ነው in human beings. ስለዚህ if individuals have these two X chromosomes female ይሆናሉ whereas individuals having one X chromosome and Y chromosome which is XY chromosome they're male ማለት ነው. so በፔር ነው የምናገኛቸው ብለናል so the six chromosomes ጋር ስንሄድ XX chromosome ሆኖ ከተገኘ ወይም ከሰሩ okay the sperm እና the egg unite ሲያደርጉ fuse ሲያደርጉ then ያ ጽንስ ሴት ይሆናል ጾታው if ደግሞ during fertilization the X and the Y and ላይ paired ከሆኑ then the embryo will be male ማለት ነው። okay during meiosis የmeiosis cell division ስናስታውስ 6 cells የሚራቡበት የሚከፋፈሉበትን ሂደት ማለት ነው the 6 chromosome pair of male XY and female XX separates አይደል እነዚህ 6 chromosomes pair ሆኖ ያሉት የወንዱም XY የነበረው የሴቷም XX የነበሩት this pair of chromosomes separate ያደርጋሉ ይለያያሉ right so while male passes on an X or a Y to separate gametes one half of the gametes or the sperm contains the X chromosome and the other half gamete contains the Y chromosome ማለት ነው። ስለዚህ በዚህ ጊዜ በሚነጣጠሉበት ጊዜ during meiosis cell division የስፐርም ሴል እንደምሳሌ ብንወስድ XY chromosome ያለው አይደለ paired ሆኖ የምናገኛቸው 6 chromosomes then during meiosis cell division divide ሲያደርግ at the end አንዱ X chromosome አንደኛው ህዋስ ውስጥ ሌላኛው Y chromosome again ሁለተኛው daughter ሴል ውስጥ ነው የሚገኘው ማለት ነው። ስለዚህ በዚህ መልኩ የሚያስተላልፈው የክሮሞዞም አይነት ይለያያል ማለት ነው። እንዲሁም ደግሞ የሴትን ብንወስድ በማዮሲስ ጊዜ ሰፓሬት ሲደረግ አንደኛው ኤክስ ሴል
የሴት የመራቢያ እንቁላል ህዋስ አንዱን ኤክስ ክሮሞዞም ትይዛለች፣ ሌላኛውም ኤክስ ክሮሞዞምን ትይዛለች ማለት ነው። ኦኬ ሶ ዱሪንግ ፈርቲላይዜሽን ፕሮባቢሊቲያቸውን ብናይ ኦኬ ምን ሊሆን ይችላል? ፓረንት ኤክስ ዋይ ነው፣ የእናት ኤክስ ኤክስ ነው። ስለዚህ ሲጣመሩ ምን ሊሆኑ ይችላሉ? ኤክስ ኤክስ ከሆነ that will be female፣ ኤክስ ዋይ ከሆነ ሜል፣ አሁንም ኤክስ ኤክስ ከሆነ ፊሜል፣ ኤክስ ዋይ ከሆነ ሜል ማለት ነው። ሶ ቀደም ብዬ እንዳልኩትም ፊሜል has these 2 X chromosomes and passes on X chromosomes to X cells። ስለዚህ again ሴቶች 2 XX chromosomes ነው ያለን። ስለዚህ during meiosis cell division daughter cells የሚያገኙት XX chromosome ነው ማለት ነው። okay so the X fertilized by X bearing sperm becomes female, whereas those fertilized by Y bearing sperm becomes male, which is the XY chromosome ማለት ነው። እዚህ እንደምታዩት የሴት እንቁላል ሁለቱም XX chromosome ስለሆነ የሚይዙት all the daughter cells any egg cell የሚይዘው X chromosome ስለሆነ ችኛዋ ኤግ ፈርቲላይዝ ያደረጋት ስፐርም Y ክሮሞዞሙን የያዘው ከሆነ then ጽንሱ ወንድ ይሆናል። XY ክሮሞዞም ስለሚኖር X ክሮሞዞምን የያዘ ደግሞ ስፐርም ከሆነ መጥቶ ፈርቲላይዝ የሚያደርጋችን እንቁላል then XX ክሮሞዞም ስለሚሆን the sex of the embryo female ይሆናል ማለት ነው። The process of sex determination begins after fertilization, a process where male and female gametes fuse to form a zygote or a single-celled fertilized egg። ስለዚህ ቀደም ብለን እንደተመለከትነው የአንድ ሰው ልጅ የጾታ የሚወሰነው ከምን በኋላ ነው? It's after fertilization። fertilization ወይም ጽንሰት የምንለው ነገር አለ አይደለ? ሜል እና ፌሜል ጋሜት ፊውዝ የሚያደርጉበት አንድ ላይ የሚዋሃዱበትና ውህድ ህዋስ የሚፈጠርበት ዛይጎት የሚፈጠርበት or it's a single cell አይደለ? አንድ ውህድ ህዋስ ነው። ከዛ በኋላ ነው በሴል ዲቪዥን ኢምቢሮ እያደገ የሚመጣው። ሶ ልክ ፈርቲላይዜሽን ከተፈጠረ በኋላ ነው ማለት ነው የአንድ ሰው ልጅ ሴት መሆን ወይም ደግሞ ወንድ መሆን የመወሰን ሂደቱ የሚጀምረው። So the following figure, this figure 4.30 shows the separation of sex chromosome during gamete formation by meiosis cell division። ከዚህ ፊገር ምን እንረዳለን? እንዴት ሴክስ ክሮሞዞምስ እንደሚነጣጠሉ በማዮሲስ ሴል ዲቪዥን ጊዜና and the gamete combinations during fertilization። እንዲሁም ደግሞ ጽንሰት የሚፈጠር ጊዜ እነዚህ ሴክስ ክሮሞዞምስ የሴክስ ክሮሞዞምስ in the gametes ወይም የመራቢያ ህዋሳት ውስጥ ያሉት ሴክስ ክሮሞዞምስ እንዴት ደግሞ ኮምባይን ሊያደርጉ ሊጣመሩ እንደሚችሉ በጽንሰት ጊዜ እና እንዴት የነሱ የመጣመራቸው ሁኔታ ሴክስ ኦፍ the offspring የጽንሱን ጾታ እንዴት እንደሚወስን መመልከት እንችላለን። ሰው እንዳልነው በማዮሲስ ጊዜ XX ክሮሞዞም የያዘ ሴል እንዲሁም XY የያዘ ሴል ይሄ በሴቶች ውስጥ የሚገኝ ሴል ነው፣ በወንዶች ውስጥ የሚገኝ ሴል ነው ይሄኛው። ሶ እነዚህ ሴልስ ማዮሲስ ሴል ዲቪዥን ሲያካሂዱ the daughter cells one of the pairs ነው የሚያገኙት አይደለ? ሶ XX የነበረው አንዱ X ክሮሞዞም አንደኛው X ሴል ውስጥ ይሆናል፣ ሌላኛው X ሴል ውስጥ ይሆናል። again የሜል ክሮሞዞም XY ክሮሞዞምን ስናይ during meiosis ስለሚነጣጠሉ one of the sperm cell X ክሮሞዞም ይኖረዋል፣ ሌላኛው ደግሞ Y ክሮሞዞም ይኖረዋል። then during fertilization ይሄኛው X ክሮሞዞም ከዚህ ከመጣው በY ሌላ X ክሮሞዞም ከያዘ ስፐርም ጋር ከሆነ ፊውዝ ያደረገውና ጽንሱ የተፈጠረው then the sex of the offspring female ይሆናል። again እችኛውም ኤግ ሴል በሌላኛው ከኤክስ ክሮሞዞም ከያዘ ስፐርም ጋር ከሆነ ፊውዝ ያደረገችው XX ክሮሞዞም ስለሚሆን ፊሜል ይሆናል እዚህ ጋር የሚፈጠረው ኦፍስፕሪንግ ጽንስ። ነገር ግን እዚህ ጋር ያለችው ኤክስ ክሮሞዞም የያዘችው የሴት እንቁላል ከወንድ ክሮሞዞም ከያዘ ወይም Y ክሮሞዞም ከያዘ ስፐርም ጋር ከሆነ የምትዋሃደው XY ይሆናል። again this Xም ከእንዲኛው Y ክሮሞዞም ከያዘ ስፐርም ጋር ከሆነ የምትዋሃደው XY ክሮሞዞም ይሆናል ማለት ነው። so the offspring ፊኖታይፕ እና ጂኖታይፓቸው በዚህ ወይ መለየት እንችላለን ማለት ነው። all of them this female ይሆናሉ and this XY የያዙት ደግሞ male offspring ይሆናሉ ማለት ነው። so this way sex is determined ማለት ነው። inquiry activity 4.19 አለ እዚህ ጋር so it's investigating sex determination, be in groups and search from library or internet about the following and discuss and present it in the class ይለናል። በቡድን ሆናችሁ ከላይብረሪ ወይም ከኢንተርኔት በመፈለግ ተወያዩና በቀጣይ ጥያቄዎች ላይ እና ለክፍላችሁ ታቀርባላችሁ።
የመጀመሪያ ጥያቄ ምንድነው የተጠየቃችሁት? the difference between hermaphroditism and haplodiploidy ነው። እነዚህ ሁለት ነገሮች ልዩነት ምንድነው? ቀረብ ብለን ጠቀስ አድርገናል። ሶ ልዩነታቸው ኢቨን ዲፋይን ሲደረግ ሁለት የተለያዩ ነገሮች ናቸው አይደለ? hermaphroditism የምንለው ምን አይነት ህይወት ያለውን ነገር ነው? one organism that has both male and female reproductive organs ነው። በአንድ ኢንዲቪጁዋል ላይ በአንድ ህይወት ባለው ነገር ላይ ሁለቱም እጾታ የሚገልጽ የመራቢያ አካል ሲኖር ነው። ኦኬ የወንድም የሴትም የመራቢያ አካል ካለው ያ ኦርጋኒዝም then we call it hermaphroditism እንለዋለን። haplodiploidy ደግሞ ምንድነው? when the sex of that organism is determined by the number of chromosome sets። haplodiploidy ደግሞ የምንላቸው ኦርጋኒዝምስ ምንድነው ለየት የሚያደርጋቸው? እጾታቸው የሚወሰነው በምን ቁጥር ተመስርቶ ነው? ባላቸው ክሮሞዞም ሴት ስብስብ ተመስርቶ ነው። ኦኬ ለምሳሌ አንድ ሴት ኦፍ ክሮሞዞም ከሆነ ያላቸው then ያ ኦርጋኒዝም ሜል ይሆናል። ሁለት ደግሞ ክሮሞዞም ሴት ካላቸው ስብስብ ካላቸው ሴት ትሆናለች ማለት ነው ያ ኦርጋኒዝም። ሶ ቤዚክ ዴፊኒሽን ልዩነታቸው ይሄ ነው። ኤግዛምፕል ብናይ እርዝወርም የመሬት ትል የምንለው፣ ስኔልስ፣ ቀንድ አውጣና አንዳንድ እጽዋት hermaphroditism የሚያሳዩ አሉ። በዋነኝነት ደግሞ haplodiploidy ላይ ደግሞ the bees ንቦች፣ ጉንዳኖች፣ አንትስ እና ዋስፕስ ተርቦች በዚህ መልኩ ነው ጾታቸው የሚወሰነው። and how is sex formed? it's because individuals can produce both eggs and sperm ማለት ነው። እያንዳንዱ ግለሰብ ኦርጋኒዝም እንቁላልም የሴት የመራቢያ ህዋስም የወንድ የመራቢያ ህዋስም አለው ማለት ነው። አካሉም አላቸው ማለት ነው እንደዚህ አይነት ኦርጋኒዝምስ። when it comes to haplodiploidy ደግሞ females develop from fertilized or diploid eggs ሴት የሚሆኑት ህይወት ያላቸው ነገሮች እንዲህ haplodiploidy የሚያሳዩ ኦርጋኒዝምስ በፈርቲላይዝድ ከሆነ ማለትም ኤግ እና ስፐርም ሴል አንድ ላይ ከመጣ ዳፕሎይድ ይሆናሉ አይደለ? እነሱ ፊሜልስ ይሆናሉ ከሁለት ሴት ኦፍ ክሮሞዞም ስለሚመጡ ማለት ነው። and the males ከየት ይመጣሉ? አንፈርቲላይዝድ ከሆነው ኦኬ ከሃፕሎይድ ራሱ ኤጉ ዴቨሎፕ ያደርግና ፉል ኦርጋኒዝም ስለሚሆን ያኔ ሃፕሎይድ ክሮሞዞም ያለው ወይም ደግሞ በግማሽ ቁጥር ያነሰ አንድ ክሮሞዞም ብቻ ያለው ኦርጋኒዝም ይፈጠራል ማለት ነው። በዛ ወይ ሴክሱ ዲተርማይንድ ይሆናል። so the key idea is ምንድነው? hermaphroditism they have the same body that can function as both sex ማለት ነው። አንድ ግለሰብ ነው ግን እዛው አንድ ግለሰብ ላይ ሁለቱም እጾታዎችን የማከለም አካላት እንዲሁም መራቢያ ህዋሳት አላቸው። when it comes to haplodiploidy ግን the sex comes from chromosome number ከምኑ ጋር ነው ሪሌሽኑ? ካላቸው የክሮሞዞም ቁጥር ጋር ነው። not xx እና xy መሆን ሳይሆን ቁጥር ጋር ኦኬ። እነዚህ የኮምቢኔሽን አይነት ነው አይደለ? ኮምቢኔሽናቸው xx ከሆነ both of them ሁለት ክሮሞዞም አይደል ያላቸው ሂማን ቢንግስ ጋር ከመጣን። ነገር ግን when it comes to haplodiploidy እና ቢስ አንትስ እና ዋስፕስ እና ግን አንድ ክሮሞዞም ብቻ ያለው ወንድ ይሆናል from the unfertilized egg develop የሚያደርገው ማለት ነው። ደግሞ ሁለት ክሮሞዞም ነምበር ያለው ደግሞ ንብ ከሆነ after fertilization የምናገኘው እንቁላል then that offspring will be female ማለት ነው። so their basic difference በዚህ ወይ መግለጽ እንችላለን። ሁለተኛ ጥያቄ ምንድነው? how sex determination occurs in other organisms like insects, birds, fish and reptiles ይለናል። በሌሎች ደግሞ ህይወት ባላቸው ነገሮች እንደ ነፍሳት፣ አዋፋትን፣ አሶችና ተሳቢ እንስሶች ላይስ እንዴት ነው እጾታ ዲተርማይን የሚደረገው ይለናል። ስለዚህ እነዚህ አራቱን ግሩፕስ ኦፍ አኒማልስ ስናይ let's start from the insects ከነፍሳትና አንድ ኤግዛምፕል እንውሰድ። the fruit flies ወይም ድሮሶፊላ የምንላቸው ዝርዮች አሉ የነፍሳት። የእነሱን ሴክስ ዲተርሚኔሽን ስናይ ኤክስ ዋይ ሲስተም ነው የሚጠቀሙት። ኦኬ ልክ እንደ ሂውማን ቢንግስ ሁለት ክሮሞዞም ታይፕስ ነው ያሏቸው ኤክስ ኤንድ ዋይ። ነገር ግን እዚህ ጋር ከሂውማን ቢንግስ ዲፍረንት የሚያደርጋቸው ድሮሶፊላ የምንላቸው ነፍሳት ምንድነው? ሬሽዮ ነው ማተር የሚያደርገው እዚህ ጋር ሴክሱን ዲተርማይን ለማድረግ ማለት እነዚህ ሴክስ ክሮሞዞም ኤክስ ሴክስ ክሮሞዞም ከኦቶሶም ሌሎች ክሮሞዞሞች ጋር ያለው ሬሽዮ ኦኬ ለምሳሌ 1:2 ሬሽዮ ከሆነ then that's male and አንድ ኤክስ ክሮሞዞም ደግሞ እኩል ሬሽዮ ከሌሎች አውቶሶም ክሮሞዞምስ ጋር ደግሞ ከሆነ then it's female ማለት ነው። ስለዚህ በአጠቃላይ the number of
ኤክስ ክሮሞዞም ከኦቶሶም ነምበር ኦፍ ክሮሞዞሞች ጋር ኢኳል ከሆነ ወይም ደግሞ እኩል ከሆነ then የነፍሳት ሴት ፍሩት ፍላይ ትሆናለች። ግን if the number of autosomal chromosomes ደግሞ ከኤክስ ክሮሞዞም በልጦ ከተገኘ then that fruit fly will be a male one ማለት ነው። and when we look at birds የአዋፋትን ደግሞ sex determination ስንመለከት they use the ZW system okay ለምሳሌ ቺክንስን ብንወስድ የዶሮ አዋፋትን እንዴት ነው የሚሰራው? again two chromosomes አሏቸው ዲተርማይን የሚያደርጉ ሴክስን the Z and W so Z and W ከሆነ የሚገኘው after fertilization the combination of the chromosomes ማለት ነው then that chicken will be female chicken and if it is ZZ it will be male ማለት ነው so here the female decides sex ማለት ነው opposite of human beings okay like የሰው ልጆች XY ብለን የY presence አለ ወንድ መሆኑ ዲሳይድ የሚያደርገው ነገር ግን when it comes to this ተመሳሳይ ሆሞጋሜቲክ የሆነው ሜል ይሆናል ሄትሮጋሜቲክ ደግሞ የሆነው ወይም ደግሞ ልዩ ክሮሞዞምስ አንድ ላይ ደግሞ ሲመጡ ፊሜል ይሆናል። ሬፕታይልስ ተሳቢ እንስሶች ደግሞ ስናይ ሴክስ ዲተርሚኔሽን ሲስተማቸው ስርዓታቸው እንዴት ነው ጾታቸው የሚወሰነው? ኢትስ ቴምፕሬቸር ዲፔንደንት ነው። ለምሳሌ ተርትልስ ክሮኮዳይልስን ብናይ ኤሌንና አዞን ምንድነው የሚወስነው? ልክ እንቁላል ከተፈጠረ በኋላ እንቁላሉ ለመፈልፈል በሚያስፈልገው የሙቀት መጠን ላይ ተመስርቶ ነው ጾታቸው የሚወሰነው። ለምሳሌ ተርትልስን ብንወስድ ኤሊዎችን ብንወስድ እንቁላሉ የሚፈለፈልበት የሙቀት መጠን አነስተኛ ከሆነ ሎ ቴምፕሬቸር ከሆነ then ተፈልፍሎ የሚወጣው ተርትል ሜል ይሆናል። ከፍተኛ ደግሞ ከሆነ ሃይ ቴምፕሬቸር ደግሞ ከሆነ ፊሜል ይሆናል ማለት ነው ጾታው። ኦኬ ክሮኮዳይልስ ጋር ብንሄድ ሚዲየም ቴምፕሬቸር ከሆነ ፊሜልስ ይሆናሉ። ቬሪ ሃይ ወይም ደግሞ ቬሪ ሎው ደግሞ ከሆነ ሜልስ ሊሆኑ ይችላሉ ማለት ነው። ወንድ አዞ ሊሆን ይችላል። ስለዚህ የሬፕታይልስ ደግሞ ለየት የሚያደርገው ነገር በምንድነው ዲፔንደንት የሚሆነው? በቴምፕሬቸር ነው ማለት ነው። ሴክስ ክሮሞዞሞቹ አይደሉም የሚወስኑላቸው ወንድና ሴት የመሆናቸውን ነገር። ፊሽ ወይም አሳዎችን ደግሞ ስንመለከት ሴክሳቸውን ዲተርማይን የሚያደርገው በጣም ብዙ ነገር ሊሆን ይችላል። ለየት የሚያደርጋቸው ነገር አሳዎች ከሚያደርጋቸው ነገሮች አንዱ ኢትስ ዳይቨርስ ሲስተም ኦፍ ሴክስ ዲተርሚኔሽን ያላቸው በተለያየ መልኩ የተለያየ ዝርዮች የተለያየ አይነት ጾታቸው የሚወሰንበት መንገድ አለ። ኦኬ አንዳንዶቹ በክሮሞዞም ልክ እንደ ኢንሴክትስ እና ሂማን ቢንግስ ዲተርማይን ያደርጋሉ ያላቸው የሴክስ ክሮሞዞም ያደርጋል የእነሱን ጾታ። አንዳንዱ ቴምፕሬቸር ልክ እንደ ሬፕታይልስ ቴምፕሬቸር የሚወስንበት ሁኔታ አለ። አንዳንዱ ደግሞ የአካባቢው ሁኔታ የአሳ ያለበት የአካባቢ ሁኔታ ዲተርማይን ሊያደርገው ይችላል ማለት ነው። ሶ ፎር ኤግዛምፕል ኢፍ ዊ ሲ ዲ ካትፊሽስ ብናይ ካትፊሽስ ልክ እንደ ማማልስ ኤንድ በርድስ ሁለት የተለያዩ ክሮሞዞምስ አላቸው። እነሱ ናቸው ዲተርማይን የሚያደርጉት ዲሳይድ የትኛው ሴት የትኛው ወንድ እንደሚሆን። ቴምፕሬቸር ደግሞ ዲተርማይን የሚያደርገውን አሳ ብናይ ለምሳሌ we could take off this tilapia speciesዎችን so this tilapia species high temperature ከሆነ ለምሳሌ ሙቀት መጠኑ ከፍተኛ ከሆነ more ወንድ አሳዎች ሆኖ ሊያድጉ ይችላሉ ማለት ነው ከእንቁላሉ። and thirdly environmental determination ደግሞ ላልነው ለምሳሌ the clownfishes finding Nemo የምታስታውሱት ከሆነ that fish ያን ፊሽ ደግሞ ምንድነው as juveniles ወጣቶቹ አሳዎች ወንድ ሊሆኑ ይችላሉ። ጠንካራ የሆኑት አሳዎች ሴት ሊሆኑ ይችላሉ። ኦኬ እና አብዛኞቹ ደግሞ ሴት አሳዎች ከሞቱ በዛ ብለው የነበረው ወንድ አሳዎች ራሳቸውን ወደ ሴት የመቀየር አቅም ያላቸው አሉ ማለት ነው። ሶ እንደምታዩት these fishes በተለያየ መልኩ ነው የተለያየ የአሳ ዝርዮች
የተለያየ ስርዓት ነው ያላቸው ማለት ነው ጾታቸውን የሚወስንላቸው። ሶስተኛው የአክቲቪቲው ጥያቄ ምን ይላል? the probability of being male and female in human reproduction አስሉ ይለናል። ኦኬ በሂውማን ሪፕሮዳክሽን የሰው ልጅ በሚራባበት ጊዜ ወንድ ወይም ሴት የመሆኑ እድል አስሉ ይለናል። ሶ ሂውማን ሴክስ ክሮሞዞም ኤክስ ኤክስ ከሆነ 2 ኤክስ ክሮሞዞምስ አንድ ላይ መጥተው ከሆነ ፊሜል ይሆናል፣ ሴት ትሆናለች። ኤክስ ዋይ ከሆነ ሜል ይሆናል ብለናል አይደለ? ሶ ኤክስ ኦልዌይስ ኮንትሪቢዩት ኤክስ ኤክስ አይደለ? ሴፓሬት አድርገው እነዚህ ኤክስ ኤክስ ክሮሞዞምስ ዲዩሪንግ ማዮሲስ እያንዳንዱ ሴክስ ጋሜት ኦር ደግሞ የሴቴ የመራቢያ ህዋስ ኤክስ ኤክስ ክሮሞዞም ነው ኦልዌይስ የምትይዘው። ኤንድ ስፐርም ኮንትሪቢዩትስ ኤክስ ኦር ዋይ አይደለ? አሁን ኤክስ ዋይ ስለነበረ ሜል ዲዩሪንግ ማዮሲስ ሴፓሬት ሲያደርግ ወይ ኤክስ ዋይ ነው የሚኖረው አዲስ የሚሰራው የስፐርም ክሮሞዞም ማለት ነው። አዲስ የተፈጠረው ህዋስ ውስጥ ያለው ስፐርም ክሮሞዞም ወይ ኤክስ ወይም ዋይ ክሮሞዞም ነው የያዘው። ስለዚህ ክሪስ ክሮስ ስንሰራ በፓኒት ስኬር ከፈለግን ኦር በዚህ ወይ ን ኤክስ ከሆነ ስፐርሙና ኤጉ ን 50 ቻንስ ኦፍ ፊሜል የመሆን ነገር አለው። ኤክስ ዋይም እንዲሁ 50% ቻንስ አለ። ስለዚህ 50-50 ነው የሰው ልጆች በሚራቡበት ጊዜና ጽንሰት ከተፈጠረ በኋላ ያ ጽንስ ወንድ ወይም ሴት የመሆኑ እድል 50-50 ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። ጾታ እንዴት በተለያዩ ኦርጋኒዝሞች ውስጥ እንደሚወሰን በደንብ ለተረዳችሁ ተስፋ አደርጋለሁ። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ ደግሞ 4.7 ስለ ነን ሜንዲሊያን ኢንሄሪታንስ የምንመለከት ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።